ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እንግዲህ ወደ ፕሮጀክት ወይ ደግሞ ሰፈር ወደ ቪዚት ወደ ማድረግ ተመልሰናል። እንግዲህ ሰሞኑ ኢሬቻ ነበረ። ተደጋጋሚ ቪዲዮዎች ስለቅላችሁ ነበር፣ ያው በድምጽ ብንጠፋፋም ማለት ነው። እንግዲህ ዛሬ ቪዚት የምናደርገው መቼም ኮመንት ላይ ጠይቃችሁ ነበር፣ ጫካ ፕሮጀክትን ነው። ያው እንደምታዩት መነሻችን ያደረግነው የዲያስፖራ አደባባይ ነው። እንግዲህ እዚህ ጋር የሚገርም ፋውንቴን ተሰርቷል። እዚህ ዲያስፖራ አደባባይ ነበረበት፣ አሁን አደባባይ የለም። እሱ ፊት ለፊት እዚህ ጋር እንግዲህ በሚገርም ዲዛይን በጣም ሰፊ፣ ምናልባት ከተማ ውስጥ ካሉ ፋውንቴኖች ወይም ደግሞ ፏፏቴዎች ትልቁ ይመስለኛል። እንግዲህ ይሄ ፊት ለፊት የምታዩት መንገድ ወደ ኮተቤ የሚወስደው ነው። ያ ማለት ፋውንቴኑ ባለበት መስመሩን ቀጥታ ይዛችሁ ስትሄዱ ኮተቤ ነው። በዚህኛው ፊት ለፊት ደግሞ ይሄ የካ ክፍለ ከተማ ባለበት አቅጣጫ ደግሞ ያው 4 ኪሎ ወር 6 ኪሎ ቀበና ወይም ወደ ሾላ እንግሊዝ ኤምባሲ የሚወስደው መንገድ ነው። እንግዲህ እዚህ አካባቢ ያው መነሻችን የሚያጓስኑት መገናኛ ነው። ዲያስፖራ አደባባይ ምናልባት ማታውቁት አሁን ባይኖርም ኦሬዲ ፈርሷል አደባባዩ። ነገር ግን እዚህ ቦታ ላይ ደግሞ የሚያምር ፋውንቴን ተሰርቶበታል። እንግዲህ እዚህ ዳገቱ ላይ ሆቴሎች አሉ፣ እንዲሁም የኮሌጆችም አሉ፣ በተለይ ቢዝነስ እንዲሁም የአይቲ። እንደዚህ ከህንጻዎቹ በዚህኛው በታችኛው በኩል ኮሌጅ አለ፣ እዚህኛው ጋር ደግሞ ትልልቅ እንትኖች ሆቴሎች አሉ። እንግዲህ እነዚህን ይዘን ጥጉን እያያዝን በዳገቱ ቀጥታ ወደ ፕሮጀክቱ ነው የምናመራው። እንግዲህ ፊት ለፊት የምታዩት በዚህኛው በኩል ይሄ ክፍለ ከተማው ነው፣ የካ ክፍለ ከተማ። ይሄኛው ደግሞ ትምህርት ቤት ነው። በዚህ እቺ ኮንዶሚኒየም የምትመስለው ህንጻ ማለት ነው። እዚህ ጋር እንግዲህ ህንጻዎች አሉ። በፊት ላይ ድሮ ሰፈሩ ምናልባት የምታውቁት ካላችሁ እዚህ አካባቢ ጸጉር ቤቶች፣ እንዲሁም አንድ በጣም ሰፊ ግቢ ነበር እንደሆነ በእርግጥ ባላውቅም፣ እንዲሁም ትንንሽ አነስ ያሉ ቤቶችም ነበሩበት እዚህ አካባቢ ማለት ነው። እንግዲህ አሁን ወደ መታዩት ወደዚህ ወደሚያምር ፋውንቴን ተለውጧል። እንግዲህ ጫካ ፕሮጀክት አካል ሆኖ በእርግጥም ሊያምር ይገባዋል ኤሪያው። እንግዲህ በፊት ጫካ ነው የነበረው፣ ከጀርባው ትልቅ ዳገት እንዲሁም ደግሞ ተራራ ነው የነበረው። እንግዲህ ያንን ተራራ ተነዶ ነው በጣም በነገራችን ላይ ቶሎ ከተጠናቀቀ ፕሮጀክት ውስጥ ይሄንን የሚፎካከር ያለ አይመስለኝም። እኔ ሲጀመር እንኳን አንዴ ነው ያየሁት። ከዛ በኋላ ግን ወዲያው ነው በቃ የሆነ ሰዓት ስመለስ አልቆ ተጠናቆ ምናምን ያየሁት ያለ ድምጽ። እኔም ከዚህ በፊት ሰርቼላችሁ ነበር ግን ቆይቷል። እንግዲህ ተደጋጋሚ እንትኖች ስለመጡ ነው የተመለስኩት። እንግዲህ እዚህ አካባቢ የምታዩት ደግሞ እዛ ፊት ለፊት ማራቶን ህንጻ ነው። ቲንክ የማራቶን ሞተርስ በኃይሌ እንትን ስር ያለ መሰለኝ፣ በጀግናው አትሌት ኃይሌ ገብረስላሴ ማለት ነው። እንግዲህ ይህን እያየን ጥጉን እያደረግን ነው ቀጥታ የምንወጣው። ያው እንደምታዩት እንግዲህ እንደዚህ አይነት ኤሪያዎች ፎቶ ለሚነሱም ሰዎች እንዲሁም ደግሞ ለካሜራማኖችም ደግሞ ጥሩ የስራ እድልን የሚፈጠር፣ በተለይ እንደዚህ ዊኬንድ ላይ በብዛት ከተማ ውስጥ ሰዎች ይታያሉ። እንግዲህ ኤሪያ ከላይ በተለይ አሁን እየሄድን ካለንበት ቀኙ መስመር ማለት ነው ብዙ የማረፊያ ወንበሮች የተዘጋጁለት የህዝብ ወይም ደግሞ የፐብሊክ ስፔስ እንደሚባለው አይነት ግሪን ኤሪያ ነው ያለው እስከ ጥግ ላይ ድረስ ማለት ነው። ኦልሞስት እስከ ፕሮጀክቱ ድረስ። በዛኛው በቀኝ በኩል ቤቶች አሉ፣ እንዲሁም የካ ሚካኤል ድንበርም ያዋስናል። በተለይ በአንደኛው በኩል ረዘም ያለ ቦታ ላይ የመካነ መቃብር ስፍራ ነው። መቃብር ስፍራ አለ ወደ ላይ በደንብ ስንጠጋ በደንብ ወይም ታዩት ይሆናል። ያው ምናልባት ታውቁታላችሁ አንዳንዶች እዚህ ያልሆናችሁ ካልሆናችሁ በስተቀር። እንግዲህ የካ ዋናው በር በዚህኛው በሾላ መንገድ ወይም ደግሞ በዋናው አስፋልት ወደ 4 ኪሎ ስንሄድ በዛ ነው። ነገር ግን ሰፋ ያለ ቦታ ስለሆነና እንዲሁም የመቃብር ኤሪያ ስላለው እስከዚህ ድረስ ነው የሚደርሰው። እንግዲህ ያኛው መንገድ ዋናው ይሄ ወደ ሾላው መንገድም እሱም በጣም ተለውጦ ነው ያለው። አሁን ላይ አካባቢው በጣም ግሪን ተደርጓል። በፊት እንደምታውቁት በብዛት እዛ ቸርቹ ዙሪያ ላይ ነበሩ አይነት ቢዝነሶች ነበሩት። የአስክሬን መሸጫ ሳጥን፣ የአስክሬን ሳጥን የሚሸጡ የተለያዩ ሱቆች፣ እንዲሁም እንዲህ ከቸርች ጋር የተገናኙ አንዳንድ
እቃዎችን የሚሸጡ ሱቆች ነበሩ። አይ ቲንክ ጎሚስታ እንዲህ አይነት እንዲሁም ምግብ ቤቶች ምናምን ነበሩ። አሁን እነዛ የሉም። ምናልባት እሱን ደግሞ ሲመቸን የሆነ ቀን አሳያችኋለሁኝ። እንግዲህ በዚህኛው ኤሪያ ያው ዳገት ነው። ከአስፋልቱ ዝቅ ስትሉ ግን በጣም ቁልቁለት ያለበት አካባቢ ነው። ትንሽ ቤቶች ዝቅ ብለው ይታያሉ፣ ህንጻዎች ካልሆነ በስተቀር ከፍ ነው። በዚህ በቀኙ በኩል አሁን እየሄድን ካለ ነው በቀኙ በኩል ነው ሞር በጣም ዳገታማ የሚሆነው። እንግዲህ ላይ እስከምንደርስ ድረስ በዚህ በቀኝ በኩል እንዳልኳችሁ ነው። ብዙም ቤቶች የለም። አነስ ያለ ትንሽ እንደዚህ የጥበቃ አይነት ቤት ካልሆነ በስተቀር በዚህ በግራው በኩል ነው። በዚህ በፊት ለፊት ነው ያለው ቤቶች። የቀኙ መስመር እንደነገርኳችሁ ወደ ጫካው የሚያስገቡ የተወሰነ የተቆፈሩ እንደ ጠጠር መንገዶች ናቸው ያሉት። ያው እንግዲህ ከዛ ውጪ ይሄ ጫካ ፕሮጀክት አካል በመሆኑ ብዙ አካባቢ ያው የተለያዩ ቤቶች የልማቱ አካል ሆነው ፈርሰዋል ኦልሬዲ። እነሱም ምትክ ተሰጥቷቸው ሌላ ቦታ እንደሄዱ አውቃለሁ። ፕሮጀክቱ በጣም እየተፋጠነ ነው ያለው። እስኪ በደንብ ስንጠጋ ደግሞ ታዩታላችሁ። እንግዲህ በጣም በብዙ ካፒታል እየተሰራ ያለ እጅግ በጣም ግዙፍ ፕሮጀክት ነው። ሳተላይት ሲቲ ነው እንግዲህ እየተሰራ ያለውና እንግዲህ ሚዲያ ላይ ኦልሬዲ በተለይ ዲያስፖራዎች ሲጎበኙ እንዳየሁት ከሆነ የአርቲፊሻል ሌክ በጣም ግሪን ኤሪያ ተሰርቷል። ያው መግባት ስለማይቻል ወደዛ ውስጥ ላይ በቲቪ እንዲህ ከመንግስት ሚዲያ በሚለቀቁ እንትኖች ምናልባት አይታችሁ ከሆነ እኔ አይቼዋለሁኝ። በተለይ ከውጭ የመጡ ዲያስፖራ ተማሪዎች ነበሩ፣ ያው ኢትዮጵያውያን ማለት ነው። እነሱ በጎበኙት ወቅት ላይ እንዳየሁት በጣም ነው የሚያምረው። አካባቢው በጣም እንደው ሌላ ቦታ እንትን ነው የሚመስለው እንጂ ጭራሽ ኢትዮጵያ ውስጥ አይመስልም። ሀይቅ አለው፣ አርቲፊሻል ማለት ነው። ያው ናቹራል ሳይሆን ኦልሬዲ የተሰራ ማለት ነው። እንግዲህ አካባቢው ላይ በጣም ግሪን ነው። የተለያዩ ፕሮጀክቶች ናቸው እየተሰሩ ያሉትና በጣም ግዙፍ ፕሮጀክት ነው። እንግዲህ እንደሰማነው በጣም ኦልሬዲ ሲያልቅ ትገረሙበታላችሁ ተብለናል። እስኪ እናየዋለን። ኦልሬዲ እስኪ በጣም ገራሚ እንትን ነው የሚሆነው። ይሄኛው አስፋልት እንግዲህ ሌላ ለየት የሚያደርገው ምንድነው? እቺ የመሮጫ ትራክ አላት። ግን ኦልሬዲ የመሮጫ ትራኩም ኦልሬዲ በጣም እግረኛ እንትን ስለበዛበት መሰለኝ ከለሩ ቀይሯል። ያኔ እንደተሰራ አካባቢ ነበር ቪዲዮውን ያሳየኋችሁ በቮይስ ባይኖረውም። እንግዲህ ጥንቅቅ ተብሎ የተሰራ እንትን ኤሪያ ነው። በጣም ስትሪቱ በጣም ነው የሚያምረው። ቪናምፖሎቹ በዚህም በዛም ያሉት በርተው ሲሆን ደግሞ ይታያል። አሁን ቀን ላይ ስለሆነ ነው ምናልባት ብዙም እንትን ላይላችሁ ይችላል። ከዛ ውጭ እንግዲህ እንደምታዩት ነው አካባቢው። እንግዲህ ይሄን አስፋልት ወደ መጨረሻው ስትሄዱ ፕሮጀክቱን አልፋችሁ ማለት ነው የመድኃኔዓለም ቤተክርስቲያን አለ። እዛ አካባቢ በጣም ነው የሚያምረው አካባቢው። የአስፋልቱ ወደ መጨረሻው ማለት ነው። እዚህኛው አስፋልት መጠናቀቂያው ላይ ስንደርስ ነው ያለው። እስከዛ ድረስ ግን እንዲህ እንደምታዩት ነው። በጣም አልፎ ርቀት የሚሄዱ የተወሰኑ ጥቂት ሰዎች ካልሆነ በስተቀር በተለይ ቀን ላይ ማታ ላይ እንደውም ይሻላል። ወደ ምሽት አካባቢ ሰዎች በስራ ቀን ከሆነ ከስራ ሲወጡ እግረኞች ቢያንስ ይታያሉ። አሁን ላይ ግን እንዲህ ቀን ላይ ብዙም የሰው ፍሎ የለውም። እንግዲህ እዛ እስከምንደርስ ድረስ አብዛኛው ቦታ በግሪን የተሸፈነ ነው። ይሄኛው ኤሪያ አሁን በግራ በኩል ያለው ጫካ የሚመስለው እንደምታዩት ላይ ድረስ ነው የሚደርሰው ብያችኋለሁኝ። የዚህ የቸርቹ ፓርት አይ ቲንክ ትምህርት ቤት ነገርም አለው አይቻለሁኝ። ስሙን አላስታውሰውም እንጂ በዛ ሳይድ ሳልፍ እሱም በጣም ሰፊ ኤሪያ ነው ያለው። ከሱ ቀጥሎ ደግሞ ይሄ አንድ መንገድ አለ፣ አስፋልት አለ። ከእንግሊዝ ኤምባሲ ተነስታችሁ
ቀጥታ ወደዚህ ወደ ጫካው ፕሮጀክት መግቢያ የሚያደርስ ማለት ነው። በዚህ ከእንግሊዝ ኤምባሲ አቤቤ ሱቅ ከሚባለው አካባቢ የሚጀምር አንድ መንገድ አለ። የዋናው የ4 ኪሎ የመገናኛ መንገድ ጋር የተገናኘ ማለት ነው። ከሱ ጫፍ ስትመጡ እዚህኛው ጫፍ ያደርሳቸዋል። እንግዲህ ከሱ ጀምሮ በዚህ በጫካ ፕሮጀክት አድርጎ አሁን ባልኳችሁ በመድኃኔዓለም ይዞርና ወደ መሪ ወደሚባለው ሰፈር ነው የሚያደርሳችሁ። አንዳንዴ ሰው እንደ ኦፕሽንም መጠቀም ትችላላችሁ። አሁን ቀጥታው መንገድ ይሄ መንገድ በብዛት ይዘጋጋል። አሁን አንድ ሰው ከ4 ኪሎ ወር ከሾላ ወር ቀበና አካባቢ ተነስቶ ወደ መሪ የሚሄድ ከሆነ ዋናው መንገድ ሊጠቀም ካለ ምናልባት በስራ መውጫዎች ወር መግቢያ ሰዓት ላይ በሚዘጋጋ ሰዓት እዚህ ያላችሁ እንደ ኦፕሽንም ልትጠቀሙበት የምትችሉት መንገድ ነው። እንግዲህ ዳገቱ በጣም ከባድ ነው። ምናልባት ሲወረድ ይሻላል እንጂ ያው እንደምታዩት ነው። ዞረን እንደምናየው ቁልቁለቱ እያያችሁት ነው። እንግዲህ ከዚህም በታች ነው የመጣ ነው። ወደ ታች ሲታይ ግን ህንጻዎቹ በጣም ነው የሚያማምሩት። እንግዲህ ዳገቷ ትንሽ ቻሌንጂንግ ናት፣ ግን አሪፍ ነው። ኦልሞስት ያው ጅምር ህንጻዎች የፕሮጀክቱ አካሎች ጋር እየተዳረሰን ያለ ነው። እንግዲህ እዚህ የምታዩት በግራ በኩል ያሉት እነዚህ ጅምር ህንጻዎች በነገራችን ላይ አይ ቲንክ ባለፈው ስመጣ ላይኛውን ነበር ያየሁት። እነዚህም በጣም እየተፋጠኑ ነው ያሉት። አሁን ያልኳችሁ ወደ እንግሊዝ ኤምባሲ የሚወስደው መንገድ ከሱ በታች በላይ በኩል ነው ያሉት እነዚህ ህንጻዎች ማለት ነው። አሁን ኦልሬዲ እየተጠጋና እየደረስን ስለሆነ በነገራችን ላይ አሁን እዚህ የጫካው ፕሮጀክት ላይ ኢቭን ያስታውቃል ማለት በጣም ሂውጅ እንደሆነ። እያንዳንዱ ተራራ ላይ ጫፍ ላይ የሆነ ነገር የተሰራ ነው የምታዩት። በዛ ላይ ኮንስትራክሽኖች አሉ፣ ህንጻዎች እየተገነቡ ነው ያሉት። እንግዲህ አይ ቲንክ ጠቅላይ ሚኒስትሩም እንዳሉት 400 ቢሊዮን መሰለኝ የተባለው አይደል? እንደዛ ነው ያሉት። በጣም ትልቅ ፕሮጀክት ነው የሚሆነው ማለት ነው። እንግዲህ መነሻው ይኸው እዚህ ጋር ነው ማለት ነው። እነዚህ ህንጻዎቹ ይታያቸዋል። ከሱ ጀምረን ወደ ላይ አለ። ከዚህኛው ጀምራችሁ ደግሞ አይ ቲንክ እንደሰማሁት እስከ ፈረንሳይ እንደሚደርስ ነው። የካተራራን ተያይዞ ፈረንሳይ ወደሚባለው ሰፈር ማለት ነው። ፈረንሳይ ቤላ ከፍ እንዳላችሁ ፈረንሳይ የሚባል ሰፈር አለ። ያው ስሙ የሚታወቅ ስም ስለሆነ በአካል እንኳን ባታውቁት እንግዲህ እዛ ድረስ እንደሚደርስ እና እዛም ፈረንሳይ አካባቢ ሆናችሁ እዛው ወደ ተራራው የሚሰሩ ፕሮጀክቶች ይታያቸዋል። እንግዲህ እስከዛ ድረስ የሚደርስ ፕሮጀክት ነው። እንግዲህ እየተዳረስን ያለ ነው። አዳዲስ ቤተሰቦች ካላችሁ ሀሳብ አስተያየታችሁን አስቀምጡልኝ።
ሰብስክራይብ ማድረግም እንዳይረሳ። እንግዲህ ቪዲዮዎች ደግሞ ከተመቻችሁ ላይክ እያደረጋችሁ እንዲህ አይነት በየቀኑ የምንለቃቸው የፕሮጀክትም ይሁን እንዲህ ሰፈር ቪዚት የምናደርጋቸው ይደርሳቸዋል። እንግዲህ እዚህ ጋር ነው ወደ እንግሊዝ ኤምባሲ የሚወስደው መንገድ ይሄ ነው። እነዚህ የሚመጡት መኪኖች ከዛ የተነሱ ናቸው። እንግዲህ እነዚህን ህንጻዎቹን ተያይዞ ነው እስከ ላይ የሚሰሩ ትላልቅ ኮንክሪት የሚመስሉ አይ ቲንክ እንደ አጥር የተሰሩ እንትኖች አሉ። ያው ቴምብሌን ላይ ያያችሁትም እዛ ሽፋን ላይ ያያችሁት ማለት ነው። ወደ እነሱ እየተዳረስን ያለ ነው። አይ ቲንክ እሱ ጋር አንዱም ዋናው መግቢያ ነው። መግቢያው ከሱ ጋር ነው እንግዲህ የሚጀምረው እዛ ፊት ለፊት የሚታያችሁ ማለት ነው። ከዚህ ከህንጻው ጎን ላይ በቀኝ በኩል እዚህ ጋርም የሆነች መስጊድ ነገር አይቻለሁኝ። ምናልባት በፊት ላይ ብዙ ሰዎች እዚህ በሚኖር ሰዓት ይጠቀሙበት የነበር ሊሆን ይችላል። ዝም ብለሽ የሆነች ቆርቆሮ ነገር በቆርቆሮ ማለት ነው። እዛ ፊት ለፊት ላይ እዛች ያ ፊት ለፊት የምታዩት ማለት ነው። እንግዲህ ወደ ውስጥ መግቢያ መንገዶች አሉ ካልኳችሁ የጠጠር መንገዶች አንዱ በዚህ በቀኝ በኩል ነው። ሁለተኛው መስጊዱ ያልኳችሁ ያ ፊት ለፊት ያለው ያ ቆርቆሮ ነው። እቺን አያያችኋት ተራራው ስር ላይ የምትገኘው ማለት ነው። እንግዲህ ምናልባት እዚህ አካባቢ ነበሩ ሰዎች ወደ ሌላ ቦታ ሲሄዱ ምናልባት ይቀር ሊሆን ይችላል። ብቻ እንግዲህ ቪዚታችን የዛሬው ወደዚህ ነው ያደረግነው። ላይክ ያላደረጋችሁ ፋሚሊዎች ነባሮች እንኳን ታረጋላችሁ። በተለይ በስልክ መተው አይቸግራችሁም። ሀሳብ አስተያየታችሁንም እያስቀመጣችሁልኝ ያው እንደምታዩት ጫካ ነው በዚህ ጥሩነቱ ግን በእንዲህ በፀሐይ ሰዓት ምናልባት በእግር የሚሄድ ሰው ማረፊያ ወይም ደግሞ ትንሽ አረፍ እንዲልም ወንበሮች የተዘጋጁ አሉ እዚህ ዳገቷ ላይ ማለት ነው። አለፍ አለፍ ተብሎ የተዘጋጁ እንዲሁም መታጠቢያ ቤት ነገሮችም አሉ። እንደዚህ አይነት እንትኖች አሁን በተለይ እንዲህ ኮሪደር በሚሰራባቸው ሰፈሮች በጣም በብዛት አሉ። ከአሁን ከመገናኛ ወደ ቦሌ እንኳን ብትሄዱ ወይ እዛ ፒያሳ አካባቢ እንዲሁም በቀበና ያ 4 ኪሎ መንገድ እዛም አካባቢ ላይ አይቻለሁኝ ብዙ አሉ። እንዲህ አይነት ማረፊያዎች እንዲሁም እንዲህ ሰዎች የመጸዳዳጃ ቤቶች በጣም እንትናቸው ጥቅማቸው ምንም የሚያጠያይቅ አይደለም። በዛ ለሚያልፍ ሰው እንኳን አረፍ ብሎ ትንሽ ፋታ ግን ለማግኘት በጣም ጠቃሚዎች ናቸው። እንዲህ አይነቶች ሊበረታቱ የሚገቡ ናቸው። እንግዲህ የዛሬ ቪዚታችን ወደ መጨረስ ደርሰናልና ዋናው መግቢያው ነው የቀረን። እሱን ደግሞ ጫፍ ላይ ወጥተን ነው የምናየው።
ዳገቷ ላይ ወጥተን ማለት ነው። እንግዲህ ወደ እሱ ልውጣ። የዛሬ በዚህ ላጠናቅ። ኦልሬዲ ወጥተናል። ያው እንደምታዩት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ነገ በሌላ ቪዲዮ መለሳለሁ። መልካም ጊዜ። ቻው